በቅርቡ ለተወሰኑ ሰዎች አንድ ጥያቄ አቅርቤላቸው ነበር። ይሄውም ጥያቄ ደግሞ ቴሌብር ትጠቀማላችሁ ወይ የሚል ጥያቄ ነው። ከዚህ ጋር በተያያዘ ደግሞ ስለ ቴሌብርን የምትጠቀሙ ከሆነ ደግሞ ከቴሌብር የወደዳችሁት ገጽታ የትኛው ነው? ቴሌብርን የምትጠቀሙትስ እንዴት ነው? ወይም ደግሞ ቴሌብር ላይ የምትጠቀሟቸው ነገሮች የትኞቹ ናቸው የሚል ጥያቄ ያቀረብኩላቸው የተወሰኑ ሰዎች ነበሩ። በጣም የሚያስገርማችሁ ግን ከነዚህ መካከል የተወሰኑት የቴሌብር መተግበሪያ እንደሌላቸው ወይም ደግሞ ስልካቸው ላይ እንዳልጫኑም ጭምር ነግረውኛል። ይህንን ደግሞ ያደረጉበት ትልቁ ምክንያት ደግሞ ስለ ቴሌብር ምንም አይነት መተግበሪያው ምንም አይነት እውቀት ወይም ግንዛቤ ስለሌላቸው ነው። የተቀሩት ደግሞ ከጠየኳቸው መካከል ደግሞ የቴሌብር መተግበሪያ በስልካቸው ላይ የሚገኝ ቢሆንም የሚጠቀሙት ግን ከአንድ ባንክ ወደ ቴሌብር ወይም ከቴሌብር ወደ ባንክና ከቴሌብር ወደ ቴሌብር ገንዘብን ለመላክና ለመቀበል ብቻ እንደሆነ ነግረውኛል። እርግጥ ነው ከዚህ በተጨማሪ ግን አንዳንዶች ደግሞ ለነዳጅ ክፍያ ለመሳሰሉና በተለይ ደግሞ የነዳጅ ማደያዎች የት እንደሚገኙ ለማወቅ እና ለሌሎችም እንደዚህ ለመሰል ጉዳዮች ቴሌብር እንደሚጠቀሙ ነግረውኛል። ሆኖም ግን ያም ሆነ የተገነዘብኩትና የገመገምኩት ነገር ቢኖር ሁሉም ሰው ሙሉ ለሙሉ ስለ ቴሌብር መተግበሪያዎች ያለው እውቀት ውስን እንደሆነ ነው። እናንተስ ታዲያ ስለ ቴሌብር ያላችሁ ግንዛቤና እውቀት ምን ያህል ነው? ቴሌብርን ምን ያህል ትጠቀሙታላችሁ? የወደዳችሁትስ የትኛው ገጽታ ነው? ኮሜንት ላይ ልታሳውቁኝ ትችላላችሁ። እኔ ፋሲል ነኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። እንደምታስታውሱት በክፍል 1 የዩቲዩብ ላይ በሰራሁት ወይም በለቀኩት ቪዲዮ ከቴሌብር ጋር በተያያዘ ማለት ነው ቴሌብር መቼ እንደተጀመረ እና ምን አይነት ገጽታዎችን እንዳካተተ በተለይ ዛሬ ደግሞ በጣም ዘመናዊ በሆነ መንገድ የተለያዩ አይነት አገልግሎቶችን በዚሁ በሱፐር አፕ ቴሌብር ሱፐር አፕ አማካኝነት እንደምናገኝ ገልጬላችሁ ነበር። ዛሬ ደግሞ እስቲ የተወሰኑትን ከቴሌብር ሱፐር አፕ ላይ እንዴት መጠቀም እንደምንችል የተወሰኑ ነገሮችን አስመለክታችኋለሁ። እናንተም ይሄን ቪዲዮ እንደምትወዱትና ግንዛቤያችሁን የሚያሰፋ እንደሚሆንላችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንደዚሁም ደግሞ የደወሏን ምልክት በመንካት አዳዲስ ቪዲዮዎች ሲለቀቁ እንዲደርሷችሁ ማድረጋችሁን እንዳትረሱ ከወዲሁ ላስታውሳችሁ እወዳለሁ። አሁን ወደ ቪዲዮ እንሄዳለን። በጣም የሚያስገርማችሁ ነገር ቴሌብር አገልግሎት እንደጀመረ አካባቢ ሰዎች ስለ ቴሌብር ያላቸው አመለካከት እጅግ በጣም የተዛባ ነበር። በመሆኑም ቴሌብርን መጫን ጭራሽ እንደማያስፈልግ፣ ቴሌብር ምንም አይነት አገልግሎት እንደማይሰጥ፣ ከዚህ ይልቅ ከቴሌብር ጋር በተያያዘ ያላቸው በጣም የተዛባና ከእውነት የራቀ የሆኑ መረጃዎች እንደነበሩ ሰማ ነበር። በመሆኑም ቴሌብርን ሰዎች ከመጠቀም ይልቅ በተለያዩ አይነት በሌሎች የባንኮች አማራጮች ይጠቀሙ ነበር። ከዚህም በተጨማሪ በቴሌብር ከመጠቀም ይልቅ በእጅ በእጅ ክፍያዎች ይጠቀሙ እንደነበረ አስታውሳለሁ። ዛሬ ግን ቀስ እያለ ነገሮች እየተሻሻሉና ቴክኖሎጂውም እያደገ ግንዛቤውም እየሰፋ ሲሄድ ሰዎች በእጅ ለእጅ ክፍያ ከመፈጸም ይልቅ በኤሌክትሮኒክ ክፍያዎች እንደ ቴሌብር ሱፐር አፕ በመሳሰሉ እንደዚሁም ደግሞ በሌሎች ዛሬ በመጡና በጣም ቀላል ነገሮች በሆኑ መንገዶች ክፍያዎችን መፈጸም ጀምረዋል። ስለዚህ የዲጂታል ክፍያ አማራጮች ዛሬ በጣም ከመቼውም ጊዜ የበለጠ በጣም ጥሩ ሁኔታ ላይ ደርሰዋል ማለት እንችላለን። ያም ሆኖ ግን ዛሬም ቢሆን ግንዛቤው በጣም አነስተኛ የሆነም ደግሞ ህብረተሰብ ክፍል ጥቂት የሚባል አይደለም። በመሆኑም የተለያዩ እንደዚህ የመሰሉ አማራጮችን ግንዛቤ ማስፋት እጅግ በጣም አስፈላጊ ሆኖ ተገኝቷል። ዛሬ ደግሞ በተለይ ከሌሎቹ ጊዜያት በበለጠ ዛሬ በጣም በቀላሉ ክፍያን በዲጂታል አማካኝነት ለመፈጸም የሚያስችሉ በጣም በርካታ የሆኑ መተግበሪያዎችን በቀላሉ ማግኘት እንችላለን። ለምሳሌ በስልካችን ላይ ከምናገኛቸው ወይም ደግሞ ማግኘት ከምንችላቸው ክፍያ አማራጮች እንደዚሁም ደግሞ ሌሎች አገልግሎቶች በጣም በቀላሉ ማግኘት ከምንችላቸው አማራጮች መካከል ለምሳሌ እንደ ቴሌብር ሱፐር አፕ የመሳሰሉ በኢትዮ ቴሌኮም አማካኝነት የተዘጋጁልን አማራጮች ይጠቀሳሉ። ከዚህም በተጨማሪ በዳሽን ባንክ አማካኝነት የተዘጋጀው የዳሽን ሱፐር አፕ መተግበሪያ፣ በአቢሲኒያ ባንክ አማካኝነት የተዘጋጀልን የአፖሎ መተግበሪያ እንደዚሁም ደግሞ እንደነ ካቻ ገንዘብ መቀበያ እንደነ ሌሎችም በጣም በርካታ የሆኑ ከገለጽኳቸው በላይ የሆኑ በጣም በርካታ አማራጮች አሉ። እነዚህ አማራጮች ሁሉም መተግበሪያዎች በቀላሉ ገንዘብን በዲጂታል አማካኝነት በተለይ ደግሞ በያዝ ነው በእጅ ስልካችን በምንጠቀምበት በእጅ ስልካችን አማካኝነት በቀላሉ ገንዘብን ለመክፈል እንደዚሁም ደግሞ ሌሎችንም አማራጮች ለመጠቀም ያስችለናል ማለት ነው።
ገንዘብ ክፍያን መፈጸም ብቻም ሳይሆን በተለይ ደግሞ እንደዚህ የመሳሰሉ መተግበሪያዎች ገንዘብ ከመክፈል ወይም ደግሞ ገንዘብ ከመቀበልና ከመስጠት ባለፈ ለመበደርም ብንፈልግ፣ ቁጠባ ለመቆጠብ ብንፈልግ፣ የተለያዩ አይነት የግብይት አይነቶችን መፈጸም ብንፈልግ፣ እንደዚሁም ደግሞ በኦንላይን ላይ ማግኘት የምንችላቸው የተለያዩ አይነት የግብይት ሲስተሞችን እንድንጠቀም ያስችለናል ማለት ነው። ስለዚህ እነዚህ አማራጮችን መጠቀማችን በጣም ነገሮችን ቀላል የሚያደርግልን ሲሆን ጊዜያችንንም ጭምር ይቆጥብልናል። እንደምታስታውሱት በክፍል 1 ቪዲዮ ላይ በቴሌብር አማካኝነት የምናገኛቸው በጣም በርካታ የሆኑ አገልግሎቶች እንዳሉ ገልጬላችሁ ነበር። ዛሬ ከነዚህ አገልግሎቶች የተወሰኑትን አስተዋውቃችኋለሁ። እርግጥ ነው ዛሬ ከመቼውም ጊዜ የበለጠ የተወሰኑ ግንዛቤዎች እየሰፉ ያሉ ቢሆኑ ሆኖም ግን ዛሬም ድረስ ስለ ቴሌብር መተግበሪያ ወይም ስለ ቴሌብር ሱፐር አፕ ያለን ግንዛቤ ሙሉ ለሙሉ ነው ማለት አይቻልም። በመሆኑም እስቲ እኔም የተወሰኑ ነገሮችን በማሳየት ያላችሁን ግንዛቤ ያሰፋላችኋል ብዬ ያሰብኳቸውን አንዳንድ ነገሮች ዛሬ ያስመለክታችኋለሁ ማለት ነው። እነዚህም ከአንድ ባንክ ወደ ቴሌብር፣ ከቴሌብር ደግሞ ወደ ባንክ፣ አለበለዚያም ደግሞ ከቴሌብር ወደ ቴሌብር ክፍያ መፈጸም የሚቻለው እንዴት ነው? የነዳጅ ክፍያን በቀላሉ መፈጸም የሚቻለው እንዴት ነው? የነዳጅ ማደያዎችን በቀላሉ ማግኘት የሚቻለው እንዴት ነው? ሌሎችንም ከዚህ ጋር የተያያዙና እንደ ብድር የመሳሰሉ አማራጮችን ማግኘትና ለቁጠባ የሚሆኑ አማራጮችን በቴሌብር ሱፐር አፕ አማካኝነት መጠቀም የሚቻለው እንዴት እንደሆነ አብረን የምንመለከት ይሆናል። ይሄ ቪዲዮ ስለሚጠቅማችሁ ሙሉ እንድትከታተሉት በዚሁ አጋጣሚ ግብዣዬን አቀርባለሁ። አሁን ቀጥታ ወደ ያስኩላችሁ ቪዲዮ እንተላለፋለን። በመጀመሪያ ቴሌብር ላይ ትገባላችሁ። እንግዲህ ቴሌብር ላይ ልክ እንደምትመለከቱት የኔ ስልክ ቁጥሬ ይመጣል። ልክ እንደዚህ ነው የሚላችሁ። ከዛ በኋላ እዚህ እኔ በጣት አሻራ ነው ወይም በባዮሜትሪክ እንግዲህ ወይም በጣት አሻራ ነው የቆለፍኩት። ምክንያቱም የጣት አሻራ የምታደርጉ ከሆነ ማንም ሰው ዝም ብሎ ከፍቶ ቴሌብራችሁ ላይ መግባት አይችልም ማለት ነው። ከዛ በጣት አሻራ አማካኝነት ስልኬን ወይም ቴሌብሬን ከፍተዋለሁ። እንግዲህ የጣት አሻራ እንዴት ነው የሚደረገው የሚለውን አሳያችኋለሁ። ከዛ በፊት ግን እስቲ ዋና ዋናዎቹን ነገሮች አብረን እንመለከታለን። እንግዲህ ቴሌብር ላይ የፊት ለፊት የምትመለከቱት ገጽ አለ፣ የምትመለከቱት ፊቸር አለ። እንግዲህ ኢንተርፌሱ የቴሌብር ይሄንን ይመስላል። የፊት ለፊት ገጹ አብዛኞቻችሁ እንደምታውቁት ማለት ነው። ከዛ በኋላ ምንድነው እዚህ ጋር እንግዲህ የተለያዩ አይነት አማራጮች አሉት። እነሱን አማራጮች ለመመልከት እንሞክራለን። እንግዲህ ከላይ ስትመለከቱ እንደ ኪሴ፣ ቀሪብ፣ ሂሳብ እና ሽልማት የሚሉ አማራጮች አሉ። ይሄ የሚያመለክተው እንግዲህ ያላችሁን እንደ ኪሴም ይሁን ቀሪ ሂሳባችሁ ማለት ዋናውን ገንዘባችሁን ወይም ቴሌብር ላይ የምታስቀምጡትን ዋናውን ገንዘባችሁን፣ ከዛ በተጨማሪ ደግሞ በቦነስ መልክ ለምሳሌ የአየር ሰዓት ስትገዙ የመሳሰሉትን ነገሮች ስታደርጉ የቦነስ መልክ የሚሰጣችሁ የሽልማት ገንዘብ የሚቀመጥበት ቦታ ነው ሶስቱ ማለት ነው። እንደ ኪሴ የሚለው አገልግሎት እንግዲህ እንደሚያመለክተው ኦቨርድራፍት ነው። ስለዚህ ይሄ አንዳንድ ጊዜ በቴሌብር ግብይት እንደመፈጸም፣ ነዳጅ እንደመቅዳት ያለው አገልግሎቶችን ስታከናውኑ አጋጣሚ ሆኖ በቴሌብር ላይ ያለው ገንዘባችሁ ቢያልቅ እንደራሳችሁ ሆኖ ወይም እንደ ኪሳችሁ ሆኖ በቴሌብር አማካኝነት ወይም በዚህ ሱፐር አፕ አማካኝነት የተዘጋጀላችሁን እንደ ኪሴ አገልግሎት መጠቀም ትችላላችሁ። ይሄ ለፈጣንና ለአስቸኳይ የሆኑ ግብይቶች እንደ ነዳጅ መቅዳትና ሌሎችም የተለያዩ አይነት ግብይቶችን ለመፈጸም ስትፈልጉ ገንዘባችሁ ወይም ቴሌብር አካውንታችሁ ላይ ያለው ገንዘብ ቢያልቅ የምትጠቀሙበት ነው። ከዛ በኋላ ወደ ቴሌብር ገንዘብ ስትከቱ ወይም ስታስገቡ ደግሞ መልሶ ከዛው ላይ ቆርጦ ወደ እንደ ኪሴ የሚያስቀምጥላችሁ ነው። እንግዲህ ይሄ በጣም አስፈላጊ የሆነው ትልቁ ነገር አስቸኳይ የሆነ ጊዜ ላይ ምንም እንዳትቸገሩ ቴሌብር በራሱ ያዘጋጀላችሁ ገንዘብ ነው ማለት ነው። ይሄ አስቸኳይ ፈጣን ግብይት የምትፈጽሙባቸው ናቸው። ወደ ላይ ደግሞ ስትሄዱ ቀሪ ሂሳባችሁ ነው። ይሄ ማለት ደግሞ በቴሌብር አማካኝነት ወይም ደግሞ ወደ ቴሌብር አካውንታችሁ ገንዘብ የሚቀመጥበት ቦታ ነው። ስለዚህ ማንኛውንም አይነት ገንዘብ ለማስቀመጥ ቴሌብራችሁ ላይ ቀጥታ ስታደርጉ ወይም ወደ ቴሌብራችሁ ስታስቀምጡ ከባንክም ሊሆን ይችላል ወይም ከሌላ የቴሌብር ገቢ ሊሆን ይችላል። በማንኛውም አይነት መንገድ ወደ ቴሌብር አካውንታችሁ የገባ ገንዘብ የሚቀመጠው ቀሪ ሂሳብ የሚለው ቦታ ላይ ነው ማለት ነው። እንግዲህ እነዚህን ገንዘቦቻችሁን እንዳይታዩ ወይም ሌላ ሰው እንዳይባችሁ ልክ እንደዚህ መደበቅ ትችላላችሁ። እናንተ ማየት ስትፈልጉ ደግሞ ማየት ትችላላችሁ። የሽልማት ብር የሚለው ቀደም ሲል እንደነገርኳችሁ እንግዲህ ከቴሌብር ሱፐር አፕ ላይ
ተጠቅማችሁ ወይም መተግበሪያውን ተጠቅማችሁ የአየር ሰዓት ስትገዙ እንደዚህ የመሳሰሉ ቦነሶችን በሚሰጥበት ጊዜ እንደ ቦነስ መልክ የሚሰጧችሁ የገንዘብ መጠኖች የሚቀመጡበት ነው። ይሄ መልሳችሁ የአየር ሰዓት ወይም ጥቅል ለመግዛት የምትጠቀሙበት ነው ማለት ነው። ከዛ ቀጥሎ ወደ ታች ስትወርዱ ገንዘብ ለመላክ የሚላል። እንግዲህ ገንዘብ ለመላክ ማለት ቀጥታ ከቴሌብር አካውንት ወደ ቴሌብር አካውንት የሚደረጉ የገንዘብ ዝውውሮችን ለመጠቀም የሚያስችል ቦታ ነው። ስለዚህ ገንዘብ ለመላክ የምትፈልጉ ከሆነ አማራጭ አላችሁ። ለግለሰብ መላክ ትችላላችሁ፣ ለቡድን መላክ ትችላላችሁ። ስለዚህ ለግለሰብ ከሆነ ለግለሰብ ትሉታላችሁ። ከዛ እዚህ ጋር በሚመጣላችሁ አማራጭ አማካኝነት የሰውየውን ወይም የምትልኩለትን ሰው ገንዘብ የሞባይል ቁጥር መሙላት ይጠበቅባችኋል። ከዛ በኋላ ገንዘቡን መጠኑን ከጻፋችሁ በኋላ መላክ ትችላላችሁ ማለት ነው። አለበለዚያም ደግሞ ከዚህ በፊት የላካችሁላቸው ሰዎች ካላችሁና አሁንም የምትልኩት ለነሱ ከሆነ ደግሞ እዚህ ጋር ሂስትሪ ይቀመጥላችኋል። በሚቀመጥላችሁ የግብይት ታሪካችሁ አማካኝነት አንዳቸውን መርጣችሁ ገንዘብ ወደ ቴሌብር ማስገባት ትችላላችሁ። ለቡድንም ቢሆን ተመሳሳይ ነው። ከዛ በተጨማሪ እዚህ ጋር ገንዘብ ለማስቀመጥ ወይም ለማውጣት የሚል አማራጭ አለው። ይሄ ገንዘብ ለማስቀመጥ የመጀመሪያው ነው። ሁለተኛው ደግሞ ለማውጣት የሚል አማራጭ አለው። እንግዲህ ገንዘብ ለማስቀመጥ በወኪልም ይሁን በቫውቸር በኩል ማስቀመጥ ትችላላችሁ። እንግዲህ አብዛኛው ይሄ ከተለያዩ ሌሎች ንግዶች ወይም ደግሞ ሌሎች ቢዝነሶች አኳያ ይሄንን ለመጠቀም የሚያስችላችሁ ቴሌብር ሱፐር አፕ ላይ የተቀመጠላችሁ አማራጭ ነው። ሶስተኛው የምናገኘው የአየር ሰዓት ወይም ደግሞ ጥቅል ለመግዛት የሚያስችለን አማራጭ ነው። ይሄ ደግሞ ምንድነው? ቀጥታ ከገባችሁ በኋላ የአየር ሰዓት መግዛት የምትፈልጉ ከሆነ ለራሳችሁ ወይም የአየር ሰዓት መግዛት የምትፈልጉ ከሆነ ለሌላ ሰው መግዛት የምትችሉበት አማራጭ ነው። ስለዚህ ማንኛውንም እዚህ ጋር የተጠቀሰላችሁን የገንዘብ መጠን ወይም ደግሞ ራሳችሁ የምታስገቡት የገንዘብ መጠን አማካኝነት የአየር ሰዓት መግዛት ትችላላችሁ። ለሌላ ሰው የምትልኩም ከሆነ ለሌላ የሚለውን አማራጭ ከነካችሁ በኋላ ስልክ ቁጥራቸውን እዚህ ጋር ካስቀምጣችሁ በኋላ ማንኛቸውንም የአየር ሰዓት የገንዘብ መጠኑን ካስቀምጣችሁ በኋላ ወይም የአየር ሰዓቱን ከመረጣችሁ በኋላ ለሌላ ሰው መላክ ትችላላችሁ። በነገራችን ላይ እዚህ ጋር ለሌላ የሚለው አማራጭ አጠገብ ደግሞ የሰው ምልክት አለ። ይሄ የሰው ምልክት የሚጠቅማችሁ ተመሳሳይ ለሆኑ ሰዎች ወይም ደግሞ በአብዛኛው የምትልኩላቸው ሰዎች ካሉ የነሱን ስልክ ቁጥር እዚህ ጋር በማስቀመጥና ስማቸውን እዚህ ጋር ካስቀመጠላችሁ በኋላ ለነሱ መላክ ስትፈልጉ ምንም እንደ አዲስ ስልክ ቁጥራቸውን መጠቀም ሳይጠበቅባችሁ እቺን የሰው ምልክት ብቻ በመንካት መርጣችሁ መላክ ትችላላችሁ ማለት ነው። ወደ ጥቅል ስትሄዱ ደግሞ ብዙ አይነት የጥቅል አማራጮች አሉ። ለድምጽ፣ ለኢንተርኔት፣ ለመልእክት፣ ለልዩ ፍላጎት፣ እንደዚሁም ደግሞ ለ5G፣ ያልተገደበ የማህበራዊ ሚዲያ ጥቅል፣ የድህረ ክፍያ ጥቅል፣ ፍሌክሲ እና በጣም በርካታ የሆኑ ያልጠቀስኳቸው የጥቅል አማራጮች አሉላችሁ። አሁንም ለራሳችሁም ይሁን ለሌላ ሰው መምረጥ እና መግዛት ትችላላችሁ ማለት ነው። እንግዲህ ይሄንን ይመስላል ያለው አማራጭ ይቅርታ። ከዛ እዚህ ጋር ዘመን ገበያ የሚል አለ። ይሄ ዘመን ገበያ ቴሌብር ሱፐር አፕ ላይ ከተቀመጡና በኢትዮ ቴሌኮም አማካኝነት ከተዘጋጁ ነገሮች መካከል አማራጮች መካከል ግብይት መፈጸም የኦንላይን ግብይት መፈጸም የምንችልበት አማራጭ ነው። ስለዚህ በዘመን ገበያ አማካኝነት የተለያዩ የምትፈልጓቸውን እቃዎች ከመረጣችሁ በኋላ በአድራሾች አማካኝነት የምትፈልጉት ቦታ ላይ እቃው እንዲመጣላችሁ ማዘዝ ትችላላችሁ። የገንዘብ መጠኑን እዚሁ ጋር ካስቀመጣችሁ ወይም ከከፈላችሁ በኋላ ማለት ነው። ስለዚህ ይሄ የተለያዩ አይነት ኦንላይን ግብይቶችን ለመፈጸም የሚያስችለው በቅርብ ጊዜ የተጨመረው የዘመን ገበያ አማራጭ ነው። እንግዲህ ወደ ታች ደግሞ ስንመጣ የፋይናንስ አገልግሎቶች የምትጠቀሙባቸው መንገዶች አሉ። እንግዲህ ቴሌብር ሱፐር አፕ ላይ ከተቀመጡልን ነገሮች ደግሞ መካከል በአብዛኛው ከምንጠቀምባቸው ነገሮች መካከል የፋይናንስ አገልግሎቶች ናቸው። እንግዲህ የተለያዩ አይነት ባንኮች ከቴሌብር ጋር መስራት ከጀመሩ ቆይተዋል። አሁን በቅርብ ጊዜ ደግሞ የተጨመረም አንድ ባንክ እንዳለ ይታወቃል። እንግዲህ የፋይናንስ አገልግሎት ከዳሽን ጋር፣ የፋይናንስ አገልግሎት ከኢትዮጵያ ንግድ ባንክ ጋር፣ የፋይናንስ አገልግሎት ከሲንቄ ባንክ ጋር እንደዚሁም ደግሞ የፋይናንስ አገልግሎት ከአዋሽ ጋር የሚል አማራጭ አለ። እንግዲህ እነዚህ አራት አማራጮች ከዳሽንም ይሁን ከንግድ ባንክ እንደዚሁም ደግሞ ከሲንቄና ከአዋሽ ባንክ ጋር የቴሌብር ስለሚሰራ በእነዚህ ባንኮች አማካኝነት ቴሌብር በተዘዋዋሪ የብድር መጠን ያዘጋጅላቸዋል። እንግዲህ ይህንን የብድር መጠን መጠቀም የምትችሉት ቴሌብር ላይ በምትጠቀሙት የግብይት መጠን የአየር ሰዓት በመግዛት እንደዚሁም የተለያዩ አይነት ግብይቶችን በመፈጸምና የገንዘብ መጠኖችን የተለያዩ አይነት የገንዘብ መጠኖችን ቴሌብር ላይ በምታንቀሳቀሱበት መንገድ ነው። እንግዲህ ባለፈው እንደነገርኳችሁ ይህንን የሚወስነው ወይም ደግሞ የግብይታችሁ ታሪክ ታይቶ ለብድር አማራጭ ብቁ የምትሆኑት
የቴሌብር ወይም ደግሞ ኢትዮ ቴሌኮም በቴሌብር አማካኝነት በሚጠቀመው የኤአይ ሲስተም አማካኝነት ነው። ስለዚህ ይሄ የኤአይ ሲስተም የእናንተን ግብይት ታሪክ ካጠና በኋላ ስኮራችሁ ሞልተዋል ብሎ ሲያምን ያን ጊዜ የብድር አማራጭ ያስቀምጥላችኋል። በተቀመጠው የብድር አማራጭ አማካኝነት እናንተ ተጠቅማችሁ ማንኛውንም አይነት ብድር መውሰድ ትችላላችሁ። እንግዲህ ይሄንን ብድር ስትወስዱ የተቀመጠላችሁ የጊዜ ገደብ አለ። ለምሳሌ እንግዲህ ከዳሽን ባንክ ጋር ያለውን አሰራር ስንመለከት እዚህ ጋር የመላ የቴሌብር መላ የሚል የተቀመጠላችሁ አለ። ስለዚህ ይሄ መላ ማለት መላ ዕለታዊ፣ ሳምንታዊ፣ ወርሃዊ፣ የ50 ቀንና መላ መዳረሻ የሚሉ አማራጮች አሉት። እንግዲህ መላ ዕለታዊ የሚለው በ24 ሰዓት ውስጥ መበደር የምትችሉት እስከ 2000 ብር መበደርና መመለስ የምትችሉበት አማራጭ ነው። እንግዲህ እንደነገርኳችሁ እነዚህን ሁሉ ነገሮች ለመበደር የእናንተ የግብይት ታሪክ ይወስናል ማለት ነው። ስለዚህ ስኮራችሁ ወይም ደግሞ ነጥባችሁ ጥሩ ከሆነና መበደር የሚያስችላችሁ አቅም ላይ ከደረሳችሁ ቴሌብር በመላ አማካኝነት ለዕለቱ የሚያስፈልጋችሁን ወይም ደግሞ ለ24 ሰዓት የሚያስፈልጋችሁን እስከ 2000 ብር የሚደርስ አማራጭ ብድር ይሰጣችኋል። ለሳምንትም ከፈለጋችሁ ደግሞ እስከ 5000 ብር የሚያክሉ ብሮችን ለሳምንት የሚሆኑ ብር መበደር ትችላላችሁ። በነገራችን ላይ እዚህ ጋር አንድ ነገር ልጠቁማችሁ የሚፈልገው ማንኛውንም አይነት ብድር ስትፈልጉ ወይም ስትወስዱ አንደኛ የአገልግሎት ክፍያ እንዳለው፣ ሌላው ነገር ደግሞ ከመክፈያ ቀነ ገደብ በኋላ የሚመለሱ ገንዘቦች ደግሞ በየቀኑ የሚታሰቡ የተለያዩ አይነት መጠን ያላቸው ወይም ፐርሰንት ያላቸው ቅጣቶች እንዳሉት፣ እንደዚሁም ደግሞ ገደባችሁና ሌሎችም እንደዚህ የመሳሰሉ ክፍያዎችን አብራችሁ የምትከፍሉ መሆኑን ልታውቁ ይገባል። ስለዚህ አንድ ሰው 2000 ብር ለ24 ሰዓት ተበደረ ሲባል ወይም ደግሞ በቴሌብር መላ አማካኝነት አንድ ሰው 2000 ብር ተበደረ ሲባል በ24 ሰዓት ውስጥ የሚመልሰው 2000 ብር ሳይሆን ከዛ በኋላ የአገልግሎት ክፍያውን ጨምሮ ሌሎችንም ነገሮች ታስበውበት አጠቃላይ ያሉትን መጠን ነው ማለት ነው። ስለዚህ ይሄንን ምን ያህል መበደር ትችላላችሁ የሚለው የእናንተ የተቀመጠላችሁ የብድር መጠን ይወስናል ማለት ነው። ከዛ በኋላ እንግዲህ እዚህ ጋር አስገብታችሁ ማንኛውንም ብድር መበደር ትችላላችሁ ማለት ነው። ይሄ እንግዲህ የመላ ዕለታዊ ነው፣ ሳምንታዊ ያለ፣ ወርሃዊ ያለ። እንግዲህ እስከ ወር ያሉት በአብዛኛው እስከ ወር ያሉት ለምሳሌ በወርሃዊ በሚለው 12000 ብር ድረስ መበደር የምትችሉበት አማራጭ አለ። እንግዲህ እንደናንተ የግብይት መጠን እስከ 12000 ብር ከፍተኛ የሆነ መጠን ያስቀምጥላችኋል። በነገራችን ላይ ከዚህ በፊት ቴሌብር እስከ 10000 ብር ድረስ ብቻ ነበር ለወር የሚያስቀምጠው። አሁን ጨመር አድርጎ 12000 ብር ድረስ አድርሶታል ማለት ነው። ሆኖም ግን ለዕለታዊ ለሳምንታዊና ለወርሃዊ የምትበደሩት የብድር መጠን እንደመለያየቱ የምትከፍሉት የአገልግሎት መጠንም ከዛው ጎን ለጎን የሚጨምር ስለሆነ 2000 ብር ስትበደሩና 12000 ብር ስትበደሩ ያለው የምትከፍሉት መጠን ልዩነት ያመጣል ማለት ነው። ሌላው እዚህ ጋር መላ የ50 ቀን የሚል አለ። ስለዚህ ይሄ ደግሞ ለ50 ቀን መበደር የምትችሉበት ነው። ይሄ በአብዛኛው ከደሞዝ ክፍያ ጋር በተለይ ደግሞ በዳሽን ባንክ ወይም በቴሌብር ወይም ደግሞ በዳሽን ባንክ የደሞዝ የሚከፈላቸው ሰራተኞች ቀጥታ የደሞዛቸውን የተወሰነ ፐርሰንት ከቴሌብር መውሰድ የሚችሉበት ወይም መበደር የሚችሉበት አማራጭ ነው። እንግዲህ መላ የ50 ቀን የሚሆን መላ መዳረሻ እነዚህን ያመለክታሉ። ስለዚህ የደሞዝ መዳረሻ ገንዘቦችን መበደር ይችላሉ። ይሄ እንግዲህ የፋይናንስ አገልግሎት ከዳሽን ጋር የሚለው አማራጭ ብቻ ነው። በነገራችን ላይ ይህ ብድር ብቻም አይደለም። የዳሽን ባንክ ያስቀመጠላችሁ ብድር ብቻም ሳይሆን ሳንዱቅ የሚባል አገልግሎት አለው። ይሄ ደግሞ ወለድ ያለው ወይም ደግሞ እንደ አማራጫችሁ ወለድ የሌለውትን ቁጠባ መቆጠብ የምትችሉበት አማራጭም አስቀምጦላችኋል። ከዚህም በተጨማሪ ቀደም ሲል ያየነው እንደ ኪሴ የሚባለው አገልግሎትም የተቀመጠው በዳሽን ባንክ አማካኝነት ወይም ደግሞ የፋይናንስ አገልግሎት ከዳሽን ጋር ባለው ቦታ ላይ ነው የተቀመጠላችሁ ማለት ነው። ስለዚህ ይሄ ማንኛውንም ገንዘብ ግብይት ስትፈጽሙ ገንዘባችሁ እጃችሁ ላይ ባይኖር መውሰድ የምትችሉት ወይም ደግሞ ለፈጣን አገልግሎት ወይም ለፈጣን እና ለአስቸኳይ ሁኔታዎች የምትከፍሉት ወይም ደግሞ መጠቀም የምትችሉት የገንዘብ መጠን ነው ማለት ነው። እንግዲህ የፋይናንስ አገልግሎት ከኢትዮጵያ ንግድ ባንክ ጋር ተመሳሳይ ነገር ነው። ልክ እንደ ዳሽን ባንክ ሁሉ እዚህ ጋር የተለያዩ አይነት መጠኖች ተቀምጠውላችኋል። የብድር አማራጮች እንደ ሁኔታችሁና እንደ ግብይት እንደምትፈጽሙት የግብይት አይነትና እንደ ስኮራችሁ የገንዘብ መጠኖች ተቀምጠውላችኋል። እንግዲህ ንግድ ባንክ ጋር ስትመጡ የ10 ቀን እንደራስ አለ፣ የ25 ቀን አለ፣ የ60 ቀን አለ። ስለዚህ የ60 ቀን ትልቁ 15000 ብር ድረስ ይቀመጥላችኋል። የ25 ቀን ደግሞ ከሆነ እስከ 10000 ብር፣ የ10 ቀን ደግሞ እስከ
4000 ብር ድረስ ይቀመጥላቸዋል። ከዛ በተጨማሪ አድራሽ የደሞዝ 25% በአንድ ወር ክፍያ፣ አድራሽ የደሞዝ 50% በሁለት ወር ክፍያ፣ የአንድ ወር ደሞዝ በ3 ወር ክፍያ፣ እንደዚሁም የአንድ ወር ደሞዝ በ4 ወር ክፍያና የመሳሰሉት ሌሎችም አማራጮች ተቀምጠዋል። እንግዲህ ትልቁ እስከ 600,000 ብር ድረስ የደሞዛችሁን በተለይ ደሞዛችሁ የሚከፈላችሁ በቴሌ ብር ከሆነ እስከ 12 ወር ድረስ ከፍላችሁ የምትጨርሱት እስከ 600,000 ብር ድረስ መበደር የምትችሉበት አማራጭ በንግድ ባንክ አማካኝነት ቴሌብር አዘጋጅቶላቸዋል። እንግዲህ ማንኛችንም ብንሆን ማንኛውንም አይነት የብድር መጠን ለመውሰድ ስንፈልግ ሁልጊዜ መውሰድ ያለብን እዚህ ላይ የተቀመጠልንን ሳይሆን መክፈል የምንችለውን ነው። ስለዚህ አንድ ሰው 600,000 ብር ተቀመጠለት ማለት 600,000 ብር የግድ መበደር አለበት ማለት አይደለም። መክፈል የሚችለውን ብቻ መጠን መውሰድ ይችላል ማለት ነው። ሌላው የሲንቄ ባንክ ነው። የንግድ ባንክም ልክ እንደዚሁ ከብድር በተጨማሪ ቁጠባ ስንቅ የተባለ ቁጠባ ወለድ ያለውም የሌለውም የዝግ ቁጠባና እንደዚሁ የተለያዩ አይነት ሴቪንጎችን መፈጸም የሚችልበት አማራጭ አለው። ሲንቄም ጋር ስትመጡ ተመሳሳይ ነው። ሲንቄ አነስተኛ ክሬዲት ወቢ የሚባል አለው። አነስተኛ ቁጠባ ወቢ የሚባል አማራጭ አለው። ይሄም የ5 ቀን፣ የ10 ቀን፣ የ30 ቀን፣ የ45 ቀን እያለ የወር ደሞዛቸው ደግሞ በሲንቄ ባንክ አማካኝነት እና በቴሌብር አማካኝነት ክፍያ የሚፈጸምላቸው ሰራተኞች መውሰድ የሚችሉባቸውን የብድር አማራጮች አስቀምጦላቸዋል። እንግዲህ በቅርብ ጊዜ ደግሞ የተጀመረውና የፋይናንስ አገልግሎት ከአዋሽ ጋር የሚለውም ደግሞ ጥላ የተባለው አገልግሎትም ተመሳሳይ የብድር አማራጮችን ያስቀምጥላቸዋል። እንግዲህ እንደነገርኳችሁ ደጋግሜም እንዳልኳችሁ ይህንን የብድር አይነት ለመውሰድ የእናንተ የግብይት ታሪክ ቴሌብር ላይ የምትፈጽሙትና የምታንቀሳቀሱት የገንዘብ መጠንና የእናንተ ነጥብ ይወስነዋል ማለት ነው። ከዚህ በተጨማሪ ቴሌብር እንግዲህ ሌሎችም አገልግሎቶች አሉት። እንደነገርኳችሁ ወደ ባንክ ወደ የትኛውም አይነት ባንክ ገንዘባችሁን ለማስተላለፍ የምትጠቀሙበት ወደ ባንክ ለማስተላለፍ የሚል አማራጭም አለው። ይሄ ደግሞ ማንኛውንም አይነት ባንክ እዚህ ጋር ከመረጣችሁ በኋላ በጣም በርካታ ባንኮች ከቴሌብር ጋር ስለሚሰሩ ወደ የትኛቸውም ባንኮች ከቴሌብራችሁ ላይ ገንዘብ ማስተላለፍ ትችላላችሁ። ወደ ራሳችሁ ባንክ አለበለዚያም ለሌሎች ሰዎች ማስተላለፍ ትችላላችሁ ማለት ነው። ከዚህ በተጨማሪ ለግብይት መክፈል የሚል አለው። ይሄ ደግሞ ቀጥታ በቴሌብር ግብይት የምትፈጽሙ ከሆነ አንደኛ QR ኮድ በማስነበብም ይሁን የሻጩን ቁጥርና የኦፕሬተር መለያ ቁጥሮችን በማስገባት ለማንኛውም አይነት ግብይቶችን ለመፈጸም የምትችሉበት አማራጭ ነው ማለት ነው። ስለዚህ በጣም በቀላሉ በቴሌብር አማካኝነት ግብይታችሁ መፈጸም ትችላላችሁ። ሌላው በቅርብ ጊዜ የተጀመረው ደግሞ የቴሌ ዲቫይስ ፋይናንሲንግ ነው። ይሄ የቴሌ ዲቫይስ ፋይናንሲንግ እንግዲህ በ6 ወር እንደዚሁም በ12 ወር እንግዲህ ክፍያ የስማርት ስልክ ባለቤት መሆን የምትችሉበት አማራጭ ነው። እንግዲህ ይሄ አዲስ የተጀመረ በቅርብ ጊዜ ቴሌብር ላይ የተጨመረ አማራጭ ነው። ይሄ ከሲንቄ ባንክ እና ከአዋሽ ባንክ ጋር በመተባበር እንደዚሁም ከንግድ ባንክ ጋር በመተባበር የተዘጋጀላችሁ አማራጭ ነው። ስለዚህ ይሄ ማለት አንድ ሰው ሲንቄ ባንክ በሚለውን አማራጭ ከመረጠ በኋላ ይቀጥሉ ካለ በኋላ እዚህ ጋር እስከ 40,500 ብር ድረስ የሚደርስ የስማርት ስልክ ኢትዮ ቴሌኮም ያዘጋጅለታል። ስለዚህ እዚህ ጋር ያለው ገደብ ታይቶ ልክ ይሄንን መጠን ያለው ገንዘብ ከደረሰ በኋላ ያንን ስልክ ባለቤት መሆን ይችላል። ሆኖም ግን የስልኩ ባለቤት ብትሆኑ ያንን ክፍያ ከፍላችሁ እስከምትፈጽሙ ድረስ ስልኩ በኢትዮ ቴሌኮም ቁጥጥር ስር ይሆናል ማለት ነው። ስለዚህ አንድ ሰው የስልኩን ከወሰደ በኋላ ማንኛውንም አይነት ለመክፈል ያለበትን ክፍያ ካልፈጸመ ኢትዮ ቴሌኮም ስልኩን ገደብ ይጥልበታል። ለምሳሌ አንዳንድ አገልግሎቶችን እንዳይጠቀም ራሱ ኢትዮ ቴሌኮም ይዘጋበታል ማለት ነው። ስለዚህ ሙሉ ለሙሉ ግን በ6 ወርም ይሁን በ1 ዓመት የስልኩን ክፍያ ከፍላችሁ ከጨርሳችሁ በኋላ ሙሉ ለሙሉ ከዚህ አይነት ብድር ነፃ ትሆናላችሁ። የስማርት ስልካችሁም ሙሉ ለሙሉ በነፃነት እንድትጠቀሙ ያስችላችኋል። ይሄ ቴሌብር ያመጣው አዲስ አማራጭ ነው ማለት ነው። እንግዲህ ከዛ በተጨማሪ የነገርኳችሁ የተለያዩ አይነት ሌሎች አገልግሎቶች አሉት። እነዚህም ደግሞ የፋይዳ መታወቂያን ፕሪንት ለማስደረግ፣ የትራፊክ ቅጣትን ለመክፈል እንደዚሁም ደግሞ ሌሎች ተጨማሪ አገልግሎቶችን ለመጠቀም የሚያስችላችሁ ነው። ከነዛ መካከል እኔ አንድ አማራጭ እዚሁ ጋር ላሳያችሁ። ለምሳሌ እዚህ ጋር ለማሳነስና ለተጨማሪ የሚላለው ከዛ መካከል ለምሳሌ ነዳጅ ለመቅዳት የሚፈልጉ ከሆነ ማንኛቸውም ባለ አውቶሞቢሎች የቅርብ ነዳጅ ማደያ የሚል
ቅርብ የነዳጅ ማደያ የሚል አማራጭ አለው። ይሄ ቅርብ የነዳጅ ማደያ የሚለው አማራጭ በጣም ጠቃሚነቱ የትኛው ቦታ ላይ ምን አይነት የነዳጅ ማደያ አለ፣ ቤንዚን አለ ወይስ ደግሞ ናፍጣ አለ የሚለው ለመለየት ያስችላል። እንግዲህ ከነ አቅጣጫውና ከነ ሎኬሽኑ ከነ ማፑ እዚህ ጋር ስለሚያስቀምጥላችሁ ምንም ሳትቸገሩ መጀመሪያ ነዳጅ መኖር አለመኖሩን እዚህ ጋር ታረጋግጣላችሁ። የትኛው ቦታ ላይ ነው፣ የትኛው ሰፈር ነው፣ ቶታል ላይ ነው ወይስ ኖክ ላይ ነው ወይስ የትኛው የነዳጅ ማደያ ላይ ነው ነዳጅ ያለው ካላችሁ በኋላ ናፍጣ ነው ወይስ ቤንዚን ነው ያለው። ከዛ በኋላ ምንም ሳትቸገሩ ቀጥታ ያንን ቦታ ተከትላችሁ ወደ ነዳጅ ማደያው በመሄድ ቀጥታ ነዳጃችሁ መቅዳት ትችላላችሁ። በነገራችን ላይ እዚህ ላይ እያንዳንዱ የነዳጅ ማደያ ቶሎ ኢንፎርሜሽኖችን ለቴሌብር ስለሚሰጥ እዚህ ጋር ያሉት ኢንፎርሜሽኖች አፕዴት የሆኑ ኢንፎርሜሽኖች ናቸው። ስለዚህ ማንኛውም ነዳጅ መቅዳት የሚፈልግ ባለ አውቶሞቢል ቀጥታ ሄዶ ነዳጁን ያለምንም ችግር ያለምንም ልፋትና ሌሎች ቦታዎች ምንም ልፈልግ ሳይል ቀጥታ እዚህ ቴሌብር ላይ ሄዶ ቅርብ የነዳጅ ማደያ ቦታ የት ነው ብሎ ወይም ደግሞ የሚፈልገው የነዳጅ ማደያ ቦታ ሄዶ መቅዳት እንዲችል ያረግለታል ወይም ይጠቀምበታል ማለት ነው። ስለዚህ እንደዚህ የመሳሰሉ በጣም በርካታ የሆኑ አገልግሎቶችን በቴሌብር አማካኝነት ታገኛላችሁ። ታዲያ ምን ተሰማችሁ? ቴሌብር ላይ መጠቀም የምትችሏቸው ምን አይነት አማራጮች እንዳሉ ካወቃችሁ ቴሌብርን ለምን አትጠቀሙም? እናንተም ቴሌብርን በመጠቀም ያገኛችሁት የራሳችሁ የሆነ ተሞክሮና ልምድ ካላችሁ ደግሞ በኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። ስለ ቴሌብር ያላችሁን ግንዛቤ የሚያሰፋላችሁ የክፍል 2 ቪዲዮ ይህንን ይመስላል። በክፍል 3 ደግሞ ሌላና ተከታይ የመጨረሻ ቪዲዮ ይዤላችሁ ቀርባለሁ። ይህን ቪዲዮ እንደምትወዱት ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ የደውሏን ምልክት በመንካት አዳዲስ ቪዲዮዎች ሲለቀቁ እንዲደርሷችሁ ማድረግ ትችላላችሁ። ይህን ቪዲዮ ላይክ እና ሼር ካደረጋችሁ ደግሞ ሌሎችም እንደናንተ እንዲጠቀሙ ትረዷቸዋላችሁ ማለት ነው። በሚቀጥለውና በሶስተኛው የቴሌብር የሚገልጸው ቪዲዮ ክፍል እስከምንገናኝ መልካም ጊዜ ይሁንላችሁ።